አንዱ ምን ይላል እኔና ሚስቴ ወደ ሐጅ ሄድን ሐጅ አድርገን ስንመለስ የመኪና ግጭት ተፈጠረና ሚስቴ ትሞታለች እኔ ግን አልሞትኩም ታዲያ እኔ የተወሰነ ነገር ጉዳት ደረሰብኝ የተወሰነ ነበረ ታክሜ ዳንኩኝ ሚስቴ ግን ህይወት አለፈ እና የሚስቴ ልብሶች እንደዚህ እንትኖች ማስቀምጥበት ቦታ ነበረ የሆነ ዱርጭ ነበረው ማለትም ይሄ እንትን ነበርና የመሳቢያ ማለት ነው እዛ ላይ የሚስቴን ሂጃብ እንደዚሁም ደግሞ ይሄ خفاز ምንድነው የሚባለው ይሄ ጓንቷን ማለት ነው እንደዚሁም ሽራቧን የራስ አባያዋን እንደዚህ አድርጌ አንድ ላይ አድርጌ ይሷ በዛ ሰዓት በሞተች ሰዓት የለበሰችውን ልብስ ከሆነች ዱርጭ ነገር ማለትም ከመሳቢያው ላይ አስቀምጬው ነበር ከዚህ ሆነ ወረቀት ላወጣ ስስብ ያንን ልብስ አየችው ልጄ ህፃን ልጅ አለችኝ እሷ አየችው በዛን ሰዓት የ5ኛ ክፍል ተማሪ ነበረች ባባ ይህ ምንድነው ብላ ጠየቀችኝ ከዛ በኋላ እኔ መናገር አልፈለኩም የእናቷ ነገር ያኔ እንትን እንዳይነሳባት ትዝታ ምናምን እንዳይኖርባት መናገር አልፈለኩም ለምን ፈለግሽው ምናምን ያልኩ ለማረሳሳት በመከረም ባባ ካልነገርከኝ ብላ ሙጥኝ አለችብኝ ከዛ ይሄ የእናትሽ ልብስ ነው እናትሽ ከሐጅ ደርሳ ስትመለስ የለበሰችው ልብስ ነው ምናምን ብሎ ይነግራታል ማለት ነው ለህፃኑ ከዛ ካልለበስኩ አለችው ሱቁ ሰደኝና እናቴ እንደለበሰችው የራስ አባያ ጓንት እንደዚሁም ደግሞ ምንድነው ሹራብ ሁሉንም እንድትገዛልኝ ፈልጋለሁ ይሄንን ወደ መድረሳ ሲሄድ የትኛው ቦታ ላይ ሲሄድ መልበስ ፈልጋለሁ ትለዋለች ማለት ነው ከዛ በኋላ ልጄ ይሄ ከብድሻን ገና ህፃን ልጅ ነሽ አንቺ ገና 5ኛ ክፍል ተማሪ ነሽ ምናምን ብሎ ቢላትም በፍጹም አለች በፍጹም ስለዚህ እለብሳለሁ ብላ እንቢ ስትለው እሻለና ሱቅ ወሰዳትኝ ከዛ በኋላ ሱቅ ሄደው ገዝተው እንትን ጓንትም የራስ አባያም ሹራብም ሁሉንም ገዝተው ይመጣሉ ማለት ከዛ በጣም ተደሰተች በነገታው ወደ ትምህርት ቤት ሄደች ትምህርት ቤት ምን ተፈጠረ ልጅ ትምህርት ቤት ምን አሉሽ ምናምን ሲላትኝ ባሱ ላይ የምትሄድበት ባስ ላይ እነዛ ህፃናቶቹ ምን ብለው አወጡላት አንቺ አያት ነሽ ምናምን አያት ብለው አወጡላትኝ ህሷ ነው ስሟና ህሷ አያታችን ብለው አወጡላት ማለት ነው ከዛ በኋላ ምን አለች አባቴ እንደዚህ የህሳ አያታችን ብለው አወጡልኝ ግን ይሄ ነገር እንዳጠነክረኝ እንጂ እንድወድቅ አላደረገኝም ይሄ የአህለል ጀና ወይም ደግሞ የጀነት ሴቶች ልብስ ስለሆነ ይሄንን ልብስ እለብሰዋለሁ እስከ መጨረሻው እንድጠነክር እንደሚያደርገኛም ብላ ትነግረዋለች ለአባቷ ትመልስላታለች ማለት ነው አባትየው በጣም ገረመው በቃ ህፃን ሆና እንደዚህ ማለቷ በጣም ደሳለው ገረመው ምናምን ከዛ እንትኖቹ ምንድነው መህምሮቹ ይደወሉና ይሄ ነገር ግን ካቅሟ በላይ አይሆንም ወይ ምናምን ብለው ሲጠይቁት ይሄ የሷ ምርጫ ነው እሷ መርጣ ነው ይሄንን ያደረገችውና እኔ ደግሞ በምርጫው ልከለከላት አልችልም እንቢ ብላ ነው ይሄንን ያደረገችው ምናምን ብሎ አባት ያስረዳቸዋል ማለት ነው ከዛ በኋላ እነሱም ዝም አሉ በዛ ሁኔታ ላይ ቀጠለች ማለት ነው ግልጽ ነው አሁን ይቺ ልጅ እንደዚህ እንዳለች አሁን የ20 ምናምን አመት ወጣት ናት ቁርአን ሐፍዛለች ሐዲሳቶችን ሐፍዛለች በጣም እስቲቃማዋ በጣም የሚገርም ሆና እያደገች ትገኛለች ማለት ነውና ምንድነው አሁን ከዚች ህፃን ልጅ የምትማሩት አሁን ላይ ራቆታቸውን የምትሄዱ ሴቶች ያኒ በቃ አላህ Subhanahu Ta'ala ያስቀመጠው ህግ የሸሪዓ ህግ እያለ እንደፈለጋችሁ የምትሆኑ ሴቶች ከዚች ህፃን ልጅ ተማሩ እስኪ ተመልከቷት ገና ህፃን ልጅ ናት ግን አባያ ብቻ ማነው የራስ እንትን ማለት የጅልባብ የሚባለው ከራስ ኺማር የሚባለው ማለት የራስ አባያ አይታችሁ ከሆነ ከራሳችሁ ጀምራችሁ እስከ እግር ልብሳችሁ ልክ አላህ Subhanahu Ta'ala ቁርአን ላይ ሱረቱል እንትና ላይ የገለጸው ማለትም የቁርአን ላይ የገለጸው አለባበስ በራሳቸው ላይ አንተ ነብይ ሆይ ለሚስቶችህም ለሴት ልጆችህም ለመናን ሴቶችን በራሳቸው ላይ እንድለቁ ንገራቸው የተባለውን ትክክለኛ ሂጃብ ለበሰሽ በቃ በህፃንነቷ ማለት ነው አሁን ላይ ግን ወጣቱ ናችሁ መልካችሁ የሚያምር ምናምን ሆናችሁ ግን በዚህ ሁኔታ ስትሄዱ አላህ Subhanahu Ta'ala አንፈራም ወይ የሚልን ጥያቄ ጠይቃቸዋል እና ከህፃኗ ብዙ ነገር ነው እስቲቃማን ትማራላችሁ እዛ ላይ ደግሞ የልጅይቱ ጉብዝና አባትየውም በዚህ ሁኔታ ላይ
ያኔ ባያበረታታትም ግን በጣም ጎበዝ መሆኗን እዚህ ጋር እንመለከታለን። ግን ደግሞ ምርጫዋን ማክበሩ በጣም ደስ ይላል ማለት። አንዳንድ አባት እንዴት እንደዚህ ታደርጋለሽ ምናምን ብሎ ሊቆጣት ይችል ነበር፣ ግን እሱ ምርጫዋን አከበረላት። በጣም ደስ የሚል ነገር ይሄ ራሱ። አንዳንድ እናቶች አንቺ ህፃን ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ በዚህ እድሜሽ ምናምን እያላችሁ የምትከለክሉ ስላላችሁ ማለት ነው። ሲቀጥል ደግሞ ባላታገኝ ምናምን እያላችሁ የምትከለክሉ ሴቶች ስላላችሁ ወጣት ሆነው ራሱ እንልበስ ሲሉ ቤተሰቦች ምን ትላላችሁ? አንቺ ባላታገኝ ምናምን። ልክ ባል የሚመጣው አንድ ሴት መልኳን አይቶ ምናምን እንደሆነ አድርጋችሁ መታሰቡ ሰዎች ሪዝቅ ነው ከአላህ Subhanahu Wa Ta'ala የሚመጣ ሪዝቅ። እነሱ ተሸፈኑ አልተሸፈኑ መምጣቱ የማይቀር ስለሆነ ማለት ነው። ገብታችኋል? ስለዚህ መሸፈን የሚባለው ነገር ትልቅ ነገር ነው። ሌላው ምንድነው? እናቷ ሙታ ራሱ ቁድዋ ሆነቻት። ገብታችኋል? ስለዚህ እናቶች ለልጆቻችሁ ምን አይነት አርአያ እየሆናችሁ ነው የሚለውን ነገር ትመለከታላችሁ። አሁን ይሄ የእናቷ ነው። ሐፋዛው ምኑ ምንድነው? ይሄ ምንድነው? ጓንቱም ዲቃቡም ሁሉም ነገር የእናቷ ነበረ። ገብታችኋል? የእናቷ ነበረ። እናቷ ያደረገችውን ነገር ነው ያደረገችው ማለት። ስለዚህ ሙታችሁ እንኳን ልጆቻችሁ እንዲከተሏችሁ አርአያ ሆናችኋል ወይ ነው። አሁን እናቶች አርአያ መሆን ትችላላችሁ ወይ? ካጠገባችሁ ያለው ሰው እናንተን እንዲከተል ልጆቻችሁ ብዛት እንዲከተሏችሁ እናንተ ምን አድርጋችኋል? አርአያ መሆን ትችላላችሁ የሚለውን ነገር እናያለን እንገነዘባለን ማለት ነው። ራሳችንን እንድንፈትሽ ያደርገናል። سبحانك ربنا وبحمدك اشهد ان لا اله الا انت نستغفرك ونتوب اليك. السلام عليكم ورحمه الله. الله يحفظكم.